ስርዓተ ነጥቦች በየትኛውም ቋንቋ የምንጠቀማቸው የኛ ጽሑፍ ትርጉም እንዲኖረው ወይም ደግሞ መልእክታችንን በአግባቡ ለማስተላለፍ ስርዓተ ነጥቦችን እንጠቀማለን። አንዳንዴ ሰው ሲያወራ እሱ ፉል ስቶፕ የለውም ሲባል ሰምታችሁ ታውቃላችሁ? ስለዚህ የሐሳባችን መቋጫ ወይም ደግሞ መግለጫዎች ናቸው ማለት ነው ስርዓተ ነጥቦች። የመጀመሪያው ስርዓተ ነጥብ አንድ ነጥብ ወይም ነጥብ። በየትኛውም ቋንቋ ጽሑፍ ስንጀምር በነጥብ እንጀምራለን። ሁለተኛው አገልግሎቱ ደግሞ ቃላቶችን አሳጥረን ለመጻፍ ጊዜ ለመቆጠብና ስፔስ ወይም ቦታችንን ለመቆጠብ ስንፈልግ ዶትን እንጠቀማለን። ለምሳሌ አዲስ አበባ ስንል አ ጽፈን ዶት አ እንላለን። ሁለተኛ የተባበሩት መንግስታት ድርጅት ስንል የተ ብለን መድ እንላለን ማለት ነው። መሃል ላይ ነጥብ እያደረግን ማለት ነው።